ቲና ተበላች። ቲና እውነትም ቤት የተሰጣት እውነተኛ ማለትም ትክክለኛውን ቤት የተሰጣት መስሏታል። ነገር ግን ትክክለኛውን ቤት አይደለም የተሰጣት፣ ፌክ ነው። ወረቀቱን ደግሞ ተቀብላለች። ያ ወረቀት እሷ የመሰላት ኦሪጂናል ወረቀት ነበረ። እና አባባ በጣም ጎበዝ አባት ናቸው። አባባ በጣም ጎበዝ ናቸው። እና እንግዲህ ቲና ፌክ ተሰርታለች ማለት ነው። ምክንያቱ ደግሞ ይገባታል ፌክ መሰራት። ምክንያቱም አስቡት እንግዲህ ካሊብን ምን ያክል እኔ በጣም ደንግጬ ነበረ ካሊብ በቢላ ይገላታል ብዬ በእውነትና ካሊብም እንግዲህ እጁን ከመሳሳት አባባ አድነውታል ማለት ነው። እሱንም ያዳኑት ምንድነው ቢላውን በመቀበል ነው። በጣም ነው የሚያናድደው። እኔ ብሆን ምን ላደርግ እችላለሁ ብለን ስናስብ እውነት ለመናገር ካሊብ ያደረገው እውነት ነው። እኔ ቲና በጣም ያሳቀችኝ ግን ትሁትን ያን ያክል በትሁት ላይ ስትፎክርባት ነው። ሰላም ውሎችዬ እንዴት ናችሁ? ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ይሄንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። ቤተሰብ ያልሆናችሁ በቅንነት ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ አድርጉ ውዶችዬ። እና እንግዲህ ቲና ምን አድርጋለች? ትሁት ላይ ፎክራባታለች። እኔ ቤቱ በእኔ ስም ሊሆን ነው አይነት ነገር በቃ በጣም ብዙ ነገር እና ካሊብ ደግሞ ለትሁት እውነቱን ነግሯታል። ምንድነው ያላት? አዎ እኮ አባባ ጋ እኮ ወጡ የቤት ባለቤት ልትሆን ነው ቲና ማለት ምናምን አለች። ትሁት የምር መስሏት፣ ነገር ግን አይደለም ፌክ ነው ቤቱ ለእሷ የተሰጣት ፌክ ነው ማለት ነው። እና ትሁትም ውይ እንዴ ለዛ ነው እንዲ አሁን ፎክራብኝ የወጣችው ብላለች። እና ፎክራባት ወጥታለች። የፎከረችባት ለምንድን ነው? አባባና ትሁት ሊወጡ ነበረ ማለትም ወደ መፈራረሚያ ቦታ ማለትም ወደ መዘጋጃ እንደዛ ነገር ሊሄዱ ነበረ። ለምን? ሊፈርምላት ቤቱ በእሷ ስም ሊሆን እንግዲህ የእሷ አላማዋ ነው። በጣም የምታስበው የምታልመው የምታቀደው ነገር ነው። ቤት እንዲኖራት ማድረግ። ይህንን ቤት በራሷ ስም ካደረገች ሁሉንም ታሽከረክራቸዋለች። በዚህ ደግሞ በትሁት ላይ የተናደደችባት ቁርስ ብሉና ሂዱ። ምንም አላደረገችም ትሁት። ያለችው ቁርስ ብሉ ነው። ትሁት ደግሞ በጣም በቃ ፈጥና ቤቱ በስሟ እንዲሆን ያላት ችኳሎ ያላት ሩጫ ምንም መታገስ አልቻለች። ምንም መቆየት አልቻለችም። ስለዚህ አባባን ምን አለችው? አባባ እኔ ውጭ ጋብዛለሁ ቁርስ ብላ ብትጠይቅ እሺ አላላትም። ትሁትን ነው እሺ ያለው። ማለትም እንዴ ቤት የተሰራ ከሆነ ቁርስ ከደረሰ ለምን ሌላ ወጪ እናወጣለን ብለዋል አባባ። በዛም ምክንያት እንግዲህ ቁርስ ልታቀርብ ትሁት ወደ ኪሽን ስትገባ ነው ቲና መጥታ የማደርገውን አሳይሻለሁኝ፣ እዚህ ቤት ላስወጣሽ እችላለሁ ምናምን ብላ ብዙ ፎክራባት ሄዳለች። የፎከረችው እንግዲህ ቤቱ በስሟ ሊሆን ስለሆነ ነው። ቤቱ በስሟ ሆኗል ኦልሬዲ። አሁን ቲና የልቧ ተሳክቷል። ቤት አግኝታለች። ቤት የፌክ ቤት ማለት ነው፣ ወረቀት ማለት ነው። እና እሱን ይዛ ሰነዱን ተቀብላ እንግዲህ አባባንም ምሳ ጋብዛ እየተዝናናች ትገኛለች። ከመውጣታቸው በፊትም አባባ ግን ከዚህ የምትወስደው ሰነድ የለም ወይ ብለዋለች። ኧረ አለ ብሎ አባባም እንግዲህ ሰነዱን አሳይቷታል። እና ከዚህ የበለጠ የምትሰጠኝ ስጦታ የለም፣ በጣም ነው የማመሰግነው አባባ ብላ በጣም አመስግናለች። የእውነት መስሏት ማለት ነው። እና ለመሄድ ምን ይቀረናል ስትል ጊዜ ወረቀቶቹን መያዝ ብለው ወረቀቱን ይዘው ሊወጡ ሲሉ ማን ይመጣን? ካሊብ። ከዛ ካሊብን ሰላም ብላ አባዬንም ሰላም አለ። ካሊብ እንግዲህ ካሊብና አባዬ የሚያደርጉትን ያውቃሉ የፌክ ነገር እንደሆነ። እና እንዴት ነው ተሳክቶልኛል ይላል ማለት ነው ካሊብ። ምኑ ሲል ሰርፕራይዙ ይላታልኝ። እና እንዴት መጣው ናፈቃችሁኝ ምናምን ብሎ እንግዲህ ቢላውን አባባ ባይቀሙት ኑሮ በነገራችን ላይ ገድሏት ነበረ። በጣም የሚያስፈራ ነገር ነበረ። እና ወደ ስራ እንደሚሄድ ተናግሮ አባባ በነገ በቃ ነገ ይቀየርልሽ አንተ ብላ እንግዲህ ቤቱ በስሟ ተቀይሮላት ወረቀት ይዛ ዘና ፈታ እያለች አባባንም እየጋበዘች ትገኛለች። አባባ ግን ብዙ እኮ እኔ መጠጣት አልችልም ብለው ሄደዋል ማለት ነው።
እና ወረቀቱን ይዤልሽ ልሂድ እንዳይጠፋብሽ ብለዋታል አባባ። ሌላ ሰው ከወሰደብሽ እኮ ሁሉም ነገር ገደል ይገባል። ስለዚህ እኔ ወረቀቱን ይዤልሽ ልሂድ ሲሏት ጊዜ አባባ አይ ችግር የለውም ወረቀቱን ካልያዝኩትማ ምኑን ተደሰትኩኝ፣ ወረቀቱን ይዤ ነው የምዝናናው ደስ የሚለኝና ፈታ ላለውኝ አባባ ከሄድክ ሂድ ብላ አባባ ሄደዋልኝ። እሷም ደውላ የኔ ፍቅር ትልቅ የምስራች አለኝ አሁንና እዛው ቤት ነኝ ብላ እንግዲህ ጠርተዋለች ማለት ነው። ከዛ እሱም ደግሞ ደፋር እንኳን አይደለም ሆቴል የሰው ቤት እንኳን ረግጦ የሚመጣ እሱ መጥቷል ማለት ነው። እንግዲህ በጣም የሚያሳዝነው ነገር አባባም ወደ ካሌብ ሄዷልኝ። እና ካሌብ ምን ይላልኝ እና አሁን የት ናት? ምን ተፈጠረ አባዬ? በጣም እየጠበቅኩ ነበረ ይላል ማለት ነው። አባባም ነገሩን አሳማኝ ለማድረግ ለነገ ተቀጣጥረናል ሲለው ጊዜ እና አበደች በለኛ ይላል ማለት ነው። አዎ መጠጡን ከአሁኑ ጀምረዋለች ብለዋል አባባ። ዳንኤልም ለዛ ነው የወጣው ይላል። ምክንያቱም ለዳንኤል ደውላለት ነው። ከዛ ደውላለት ተሳክቶልኛል ና ቶሎ ስትለው እሱም ሄደ እና ስለዚህ ዳንኤልም የወጣው ለዛ ነው ማለት ነው። የሚገርመኝ እየተያዩ በጣም እኮ ነው የሚገርመው። እና ዳንኤልም የወጣው ለዛ ነው ማለት ነው ይላል። አዎ አሉ ማለት ነው አባባ። ቆንጆ እድል ነው ብሏንኝ ካሌብ። እኔ የሚገርመኝ ነገር እንደው አሁን ይሄ ሁሉ ነገር ውሸት እንደሆነ ሲያውቁ ምን አይነት ብሽቀት ውስጥ እንደሚገቡ ሳስበው እንዲህ ማለት በቃ እውነታቸው ነው እኮ አባባ። የምር እንደው እገመታለሁ፣ ይታወቅብኛል፣ እንደው ሼም የሚባል ነገር የለም። በቃ ይገርማል፣ ያሳዝናል አሉ አባባ። በጣም ስራ ፈቶች ናቸው እንጂ አለ ካሌብ። እና በጣም ስራ ፈቶች ናቸው። እንዴት ነው ያመኑትኝ? ምክንያቱም ካሌብና አባባ ተመካክረው ነው የሚያደርጉት። እንግዲህ ቲና ዘና ፈታ እያለች ነው፣ በጣም ደስ ብላት እየጠጣች ነው። ነገሩ እውነተኛ መስሏታል። ቤቱ በስሟ ሊሆንላት መስሏታል። የሌለ ሀሴት የሌለ ደስታ ውስጥ ገብታ በመጠጥ ራሷን በቃ እየተደሰተች እየተዝናናች ዳንኤል መጣ ማለት ነው። እና እሱም ወረቀቱን ተቀበልሻቸው እንዴ አላት። አዎ በጣም ደስ ብሎኛል፣ ቤቱ የኔና ያንተ ነው ትለዋለች ማለት ነው። ይሄ ወረቀቱ አባዬ ፈረመልን፣ ለነገ ተቀጣጥረናል ትላለች። ግን እንዴት እንደዚህ ማለት እንዴት አመንሽ አንቺ ይላታልኝ። አይ በቃ እድል ከኛ ጋር ናት፣ ተሳክቶልናል፣ ባለቤት ልንሆን ነው ትላለች ማለት ነው። ግን እንዴት እርግጠኛ ነሽ ሲላ ጊዜ ዳንኤል ከደስታዬ ላይ ውሃ አትጨምርብኝ፣ ይኸው ደስታዬን እያየ ነው፣ ወረቀቱን እያየ ነው አይደል፣ በቃ እመን ትለዋለች። እሱ እንደውም ጎበዝ ነው፣ ጠርጥሮ ነበረ። አሁን እንጠጣለን እንሰክራለን ብላለች ማለት ነው። ግን ያው ወረቀቱ እኮ ግልጽ ነው፣ ግን ማመን የከበደ ለምንድን ነው ይላል። እንደውም እሱ ጎበዝ ነው፣ ማመን አቅቶታል። እውነት ለመናገር እንዴት ነው የሚታመነው? በቤት ብድግ አድርገው ሰጥቷል። እንዴት ነው? እና ለዛ ነው እያታለሉን እንዳይሆን ይላታል። ከዛ እሷ ምን አለች? እኔን ማንም ሊያታልለኝ አይችልም፣ ከዛ ለዛ ነው እኔ ከሱ ጋር ሆኜ ያስጨረስኩት ትላለች። ወረቀቱን እኔ ለያዘው ብለው ጭራሽ ገጥመው ቁጭ። ሌባ እናት ራሷንም አታምንም ነው እንደሚባለው። ብቻ እንደዛ የሚባል ነገር አለ። እናቴና ዳንኤልንም አላመነችውም፣ ወረቀቱን ልትሰጠው አልፈለገችም። ቤት እንቀይር ብላ ቤት ይቀይራሉ ማለት ነው። ምን ለማድረግ? ለመጠጣት። ምን ለማድረግ? ለመደሰት። ምን ነው ደስታው? ቤቱን በስማቸው ስለሆነላቸው በህልማቸው ማለት ነው፣ የፌክ ቤት። እና በጣም ነው የሚገርመው። ካሌብና አባባ እንዲሁም ደግሞ ትሁት በጣም 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 ተገርመው ነበረ። ዳንኤልና ቲና ጠጥተው ሰክረው መጥተዋልኝ። እንዴት ደስ እንዳለኝ ስጠጣ ትላለች ማለት ነው። ታሽካካለች፣ ትስቃለች። እኔ የምለው ይነቃብናል፣ ይባነንብናል አይሉም እንዴ እነዚህ? ግን በጌታ በጣም ነው የሚያሳዝኑት። ከዚህም በኋላ የማንም ገረድ አይንቀኝም እሺ ትላለች። ለማን? ለትሁት ማለት ነው። እና ቤቱ በእኔ ስም ከሆነ ሁሉንም ነገር ማድረግ እችላለሁ አይነት ነገር ይመስልባታል። እና አንተም እኮ ሰክረሃል ዳኒ ይለዋል ማለት ነው ካሌብ። እና ባልና ወንድም ይምታታብሻል እንዴ ስትጠጪ ይላታል ማለት ነው። እሷ ደግሞ በቃሽና አንተኛ ትላለች። እንግዲህ በጣም ነው የምታሳዝነው። የተሳካላት የሆነላት መስሏት ነበረ። በዛ ላይ ደግሞ ላልሆነላት ነገር እንኳን ደግሞ
ከዚያም ብሶ ደግሞ ወረቀቱን ማን ወስዶታለኝ? እጇ ላይ የለም ወረቀቱ። እንግዲህ ይዛው ነበር እንደ ልጅ እንከባከበዋለሁ፣ አስተውላለሁ፣ ምን እላለሁ ብላ ይዛው ነበር ወረቀቱን። እና በጣም የሚያሳዝነው ነገር እና ወረቀቱ እንግዲህ የቲናን ወረቀት ያው ካሌብ ሁሉም ነገር ቅንብር ነው፣ የታወቀ ነገር ነው። ነገር ግን ጠዋት ስትነሳ ከስካሯ ስትነሳ ካሌብ ወረቀቱን ይዞ ይሄ የኛ ቤት የቤታችን ወረቀት አይደል እንዴ ይላታል። አዎ ትለዋለች እና በጣም ነው የደነገጠችው። ምክንያቱም እሷ የታሰበላትን አታቅም፣ ፌክ መሆኑን አታቅም። ስለዛ ምን አለች? አዎ እና የቤታችን ሰነድ አይደል እንዴ? አዎ እና እንዴት አንቺ ጋር ምን ይሰራል ሲላ ጊዜ አባዬ እኮ በእኔ ስም አድርጎት ነው ቤቱን። አዎ ለምን? በእኔ ስም አድርጎት ነው ብላ ድርቅ ትላለች ማለት ነው። ከዛ ካሌብ ምን ይላታኒ? እንዴት ምን እንዴት ሲላ ጊዜ አይ እኔ እንኳን በካሌብ ስም አድርገው ብዬው ነበረ፣ ግን ሴት ትሻላለች አለኝ አባባ ትላለች። ነይ ቀፊ ብሎ አቀፋት ማለት ነው። እና እውነትሽን ነው ከዚህ በኋላ ማንም አይፈነጭልም ብሎ ያው የደስታ መተቃቀፍ ይተቃቀፋሉ ማለት ነው። እንግዲህ እውነተኛና ታማኝ እንዲመስል ነው ይሄ ነገር ሁሉ የሆነው። ከዛ አባባና ካሌብ ይገናኛሉ እና ካሌብ በሷ ቤት እኮ ዛሬ ቤቱን አግኝታለች ማለት በቃ የተሳካላት መስሏታል ይላል ማለት ነው። ከዛ እሷ መጥታት ፋይሉን እና ጉዳያችንን ጨርስ አባዬ ትላለች። ልክ ካሌብ ግን በደንብ ነው የሚያውቀው። ከዛ ነይ እንሂድ ልጄ ብሎ አባባም ይሄዳሉ። ምን ለማድረግ? ፋይሉን ሙሉ በሙሉ በእሷ ስም ለማድረግ ማለት ነው። እንግዲህ ፌክ እየተሰራች ነው። እሷ ደግሞ እውነት መስሏት ከስር ከስር ትላለች። ካሌብ በጣም እየሳቀባት ነው እና በዚህ መልኩ አልቋል ማለት ነው። በቀጣይ ክፍል ምን ሊፈጠር ይችላል ብለን ስናስብ እንግዲህ እሷ አታውቅም። በቃ ቤቱ በስም ይሆናል ብላ ትሁትንም ሁሉንም ብዙ ነገር ለማድረግ ትሞክር አለች። ነገር ግን ቤቱ በሷ ስም አልሆነም ማለት ነው። ቤቱ በሷ ስም በስምሽ ሆነልሽ የተባለችው ፌክ እንጂ ትክክለኛ ቤቱ እውነተኛ ቤቱ በስሟ የሆነላት አይደለም። እሷ ግን በስሟ የሆነላት መስሏት ብዙ ነገሮችን ታደርጋለች። ገና ካሁኑ ትሁትን ምን እያለቻት ነው? የማንም መጋረድ በእኔ ላይ አይጨፍርም፣ እኔን ቀና ብሎ አያይም እያለች ገና ካሁኑ እየተያያዘቻት ትገኛለች። ትሁት ደግሞ እጇን ባፏ ጭና ዝም ብላታለች ማለት ነው። እንግዲህ በቀጣይ ምን ሊሆን ይችላል የምንለው የሚለውንም አብረን የምናይ ይሆናል በቀጣይ ክፍል። እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።